ሰላም እንዴት ናችሁ? ሰላም ገብሩ ነኝ። ዛሬ እዚህ ካናዳ ከመጣሁ በኋላ ይገጥሙኛል ብዬ ያላሰብኳቸው ግን የገጠሙኝ እና የገረሙኝ የተወሰኑ ነገሮችን አጫውታቸዋለሁኝ። አንደኛው ቋንቋ ነው። ቋንቋ እንግዲህ በተለይ ከኢትዮጵያ ስንመጣ የሚነገረን ነገር ይሄ እንግሊዝኛ ተናጋሪ ሀገር ነው። እንግሊዝኛ ቋንቋ ካልቻላችሁ አለቀላችሁ፣ የስራ እድል የለም፣ መማር አትችሉም፣ ወጥታችሁ መግባት አትችሉም፣ ኮሚኒኬት ማድረግ ግዴታ ነው፣ ቋንቋ መቻል አለባችሁ ተብሎ ነው የሚነገረን። እኔ ግን እስካሁን ባየሁት እዚህ ሀገር ከመጣሁ እስካሁን ባየሁት ቋንቋ ያን ያህል የሞትና የሽረት ጉዳይ አይደለም። ሄርሚ አውት አይኖ ብዙ ሰው ላይስማማ ይችላል በዚህ ሀሳብ፣ ግን እስካሁን ባየሁት ከቋንቋ ለምሳሌ በጣም ብዙ ስኪል ያላቸው ሰዎች አሉ። የፀጉር ስራ ሊሆን ይችላል፣ ሌሎች የእጅ ሙያ ሊሆን ይችላል። ብዙ ስኪል ይዘው የሚመጡ ሰዎች እዚህ መጥተው ቶሎ ወደ ስራ ለመግባት፣ ሴትን ለማድረግ፣ ገንዘብ ለማግኘት፣ የራሳቸውን ነገር ለመጀመር የግድ የእንግሊዝኛ ቋንቋ መቻል አይጠበቅባቸውም። ስለዚህ ከቋንቋ የተሻሉ በጣም ብዙ ስኪሎች አሉ እና እንደዚህ አይነት ስኪል ያላቸው ሰዎች ቋንቋ ግዴታ ካልቻሉ እዚህ ሀገር አያልፍላቸውም ወይም እዚህ ሀገር መጥተው መስራት አይችሉም ማለት የተሳሳተ ኢንፎርሜሽን ነው እንዳትሰሙ። ሌላው ቋንቋ ሳትችሉ የምትሰሯቸው በርካታ ስራዎች አሉ። ዝም ብሎ በቃ ለመስራት ኦር ሴትን ለማድረግ እዚህ ሀገር የሆነች ነገር እስከማገኝ ብላችሁ የምትመጡ ከሆነ መስራት ትችላላችሁ። ውሸት ነው፣ ውሸት ነው። ቋንቋ ግዴታ የሞትና የሽረት ጉዳይ እዚህ ሀገር ሰርቫይቭ ለማድረግ የሚረዳ ነገር አይደለም። እኔ እንግሊዝኛ ቋንቋ ኮሚኒኬት ማድረግ እችላለሁ። የስራ ቋንቋ የሆነው እንግሊዝኛ ቋንቋ ብዙ ጊዜ ቆይቷል። ግን እንግሊዝኛ ቋንቋ በመቻሌ ብቻ ያገኘሁት የተለየ ፕሪቪሌጅ የለም። ኦር ስራ ከማጣት እዚህ መጥቶ ብዙ ሰው በሚያልፍበት መንገድ ከማለፍ አላዳነኝም። አም ቴሊንግ ዩ ቋንቋ አያስፈልግም እያልኩ አይደለም። ዶንት ጌት ሚ ሮንግ፣ ያስፈልጋል። ቋንቋ ስትችሉ የሚኖሩ አድቫንቴጆች፣ ኦፖርቹኒቲዎች ይኖራሉ። ግን አዲስ እንደሚመጣ ሰው እዚህ ሀገር ላይ ስራ ለማግኘት የተለያዩ ኦፖርቹኒቲ ለማግኘት ቋንቋ በጣም የተለየ ተአምር ተደርጎ ሲወራ ስለማይ ነው። እና አይ ዶንት ብሊቭ ዳትስ ትሩ። እስካሁን ባየሁት እና በጣም ከገጠሙኝና ከገረሙኝ ነገሮች አንዱ ከቋንቋ በላይ የሚያስፈልጉ ስኪሎች ኦር ሌሎች ነገሮች፣ የእጅ ሙያ፣ ብዙ ነገር ያላቸው ሰዎች እዚህ መጥተው ሰክሲድ ሲያደርጉ አይቻለሁ ያለምንም ቋንቋ። እና ደግሞ ቋንቋ በጣም በአጭር ጊዜ ውስጥ አፕግሬድ መደረግ መሻሻል የሚችል ነው። ብዙ አስቸጋሪ ሆኖ ሰዎች ሰክሲድ ለማድረግ ብዙ አስቸጋሪ ነገር ሆኖባቸው አላየሁም። እና አንድ በጣም ያስገረመኝ እስከዛሬ ከሰማሁት ኢንፎርሜሽን ሮንግ ሆኖ ያገኘሁት አንዱ ነገር እዚህ ሀገር ስመጣ ቋንቋ ነው።